ነው እሱ ነው ይሄንን መልእክት የጻፈው 5 መልእክት ጽፏል ትላለች ቤተክርስቲያን እነዚህም የዮሐንስ ወንጌል 3ቱ መልእክታትና ራዕይ ዮሐንስ ቀጣይ የምንማረው መጽሐፍ ዮሐንስ ራዕይን የጻፈው እርሱ ነው አሁን ራሱ ጌታችን መሪያችን ኢየሱስ ክርስቶስ የተናገረው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዲህ ብሎ አስቀምጦልናል እንመልከት ይሄው ማቴዎስ ማርቆስ ሉቃስ ዮሐንስ መጨረሻው ከአራቱ ወንጌል ከሉቃስ በኋላ የምናገኘው ነው ይሄው ዮሐንስ ወንጌል ምዕራፍ 14 ተመልከቱ ምዕራፍ 14 ቁጥር 15 ይሄው ምዕራፍ 14 ቁጥር 15 ምን አለ ብትወዱኝ ትእዛዜን ጠብቁ በቃ እኮ ይሄ እኮ ነው እግዚአብሔርን መውደዳችን የሚገለጠው ኦርቶዶክሳውያን ክርስቲያኖች ትእዛዙን በመጠበቅ ነው መለያው ትእዛዙን መጠበቅ ነው አትሳደቡ ብሏል አለመሳደብ አትራገሙ ብሏል አለመራገም አትዘሙቱ ብሏል አለመዘሙት በድንግልና መቆየት ፋራነት እኮ አይደለም አንዳንድ ሰው እንደው ፋራነት ይመስለናል አይደል እንዴ ልብ በኃጢአተኞች አይቅና ይላል በኃጢአተኞች እኛን ቀናም ክርስቲያኖች ከሁሉም ሴት ጋር ባልጋ ላይ ሞደቅ ኃጢአት ነው ስለዚህ በድንግልና መጽናት አትስረቅ ብሏል አይደል አለመስረቅ ቅዱስ ዮሐንስ አፈወርቅ ሴንት ጆን ክራይሶስተም the greatest miracle የሚለው ኦኬ ታላቁ ተአምር ብሎ የሚጠራው በሌብነት የሰለለን ልጅ ይቅርታ በሌብነት የሰለለን እጅ በመጽዋት ማለምለም በዘፈን የደነቆረን ጆሮ በእግዚአብሔር ቃል በዝማሬ ማለምለም እያለ ይናገራል ያ ነው ትልቁ ተአምር ትልቅ ተአምር ባንተ ውስጥ እንዲደረግ ከፈለክ ራስን አሸንፍ ይላሉ አባቶቻችን የስጋን መሻት መግደል እንቢ ማለት መስቀል ገላትያ ምዕራፍ 5 ቁጥር 24 ላይ ቅዱስ ጳውሎስ እንደተናገረው የክርስቶስ ኢየሱስ የሆኑት ኃጢአትን ከክፉ መሻቱና ከምኞቱ ጋር ሰቀሉ እንዳሉት ማለት ነው ያ ነው ትልቁ ተአምር ያ ነው the greatest miracle ለዛ ነው ጌታችን መሪያችን ኢየሱስ ክርስቶስ ምትወዱኝ ከሆነ ብትወዱኝ ትእዛዜን ጠብቁ የሚለው ለዛ ነው ቅዱስ ዮሐንስም እንመለስ ይኸው ቁጥር 6 እሺ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ይላል ምን ማለት ነው ይላሉ አባቶቻችን አላየውም አላወቀውም ማለት አይወደውም ብለው ይተረጉሙታል ማንን ነው የማይወደው እግዚአብሔርን አይወድም ኃጢአት የሚያደርግ ሰው እግዚአብሔርን አይወድም ስለዚህ ምን እናድርግ ከኃጢአት እንራቅ ከክፉ ነገር እንራቅ በንስሐ እንመላለስ ሰው ቢበድል ንስሐ ይግባ ጌታችን ስጋውና ደሙን ይቀበል ወደ እግዚአብሔር እቅፍ ይመለስ ይሄ ነው የቤተክርስቲያን ድምጽ ይሄ ነው የቤተክርስቲያን ትምህርት ግን እግዚአብሔርን እናውቃለን ብለን በኃጢአት ብንመላለስ እግዚአብሔርን አናቀውም አንወደውም ለራሳችን ልንል እንችላለን ራሳችን እንደዛ ብለን ልናታልል እንችላለን ግን የሚበድል ሰው ይላሉ አባቶቻችን የሚበድል ሰው ሁሉ እግዚአብሔርን አያየውም አያውቀውምና አንድም አያምነውም አይወደውምና ብሎ ያስቀምጣል አይወደውምና የኃጢአት ደሞዝ ሞት ነው በመንግስቱ ስፍራ የለውም እግዚአብሔርን የሚበድል እሺ እንቀጥል ቁጥር 7 ላይ ያለነው ልጆቼ ሆይ ብሎ ይጀምራል ልጆቼ ሆይ የተባሉት እነማን ናቸው በምዕራባዊው ቱርክ የሚኖሩ St. John ሚለውን it was written from Ephesus ብሏል Ephesus which is Epheson western part of Turkey okay እንመልከት ያው ምዕራባዊው ቱርክ ኤዥያ ማይነር ቱርክ ናት እሺ ምዕራባዊው ቱርክ ኤፌሶን ቅዱስ ዮሐንስ
በኤፌሶን ኤጲስቆጶስ ተሹሞ አገልግሏል። የቤተክርስቲያናችን ቅዱሳን መጻሕፍት እንደሚናገሩት በዛ ባለ ሰዓት ላይ ነው የጻፈው ይሄንን መልእክት። ልጆቼ የሚለው በእግዚአብሔር ቃል የወለዳቸውን ኦኬ፣ የእግዚአብሔርን ቃል አስተምሮ ወንጌልን አስተምሮ የወለዳቸውን በኤፌሶን ያለችዋን ቤተክርስቲያን በዛ ያሉትን ነው ልጆቼ እያለ የሚጠራው። ልጆች ብሎ ደግሞ ሊጠራ የተገባ ነውና ሐዋርያው ቅዱስ ጳውሎስም ልጆቼ ብሎ ይጠራል። ኦኬ፣ በእግዚአብሔር ቃል አስተምረው የወለዷቸውን ልጆች እያሉ ይጠራሉ። ይሄን ክፍል ብዙ ጊዜ አይተናል። ስለዚህ እዛ ላይ ጊዜ አላጠፋም። ተማሪዎች ይሄን ሐሳብ ትረዳላችሁ። እሺ እንቀጥል። ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ማን ጻድቅ እንደሆነ? እግዚአብሔር አምላክ ጻድቅ እንደሆነ ጽድቅን የሚያደርግ እርሱ ምንድነው? ጻድቅ ነው። እዚህ ጋር አንድ ነገር አጥርተን ማለፍ አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪው ነው ቅድስና። ኦኬ፣ የባህሪው ነው። ጋድ ፎርቢድ ይላል ዮሐንስ አፈወርቅ፣ ሎቱ ስብሐት ይላሉ ኢትዮጵያ ሊቃውንት። ኃጢአት አያውቀውም የኔና የእናንተ ጌታ። ሰው ነው? አዎ በእርግጥ ሰው ነው። ሰው አይደለም የሚል ካለ ያ ሄሬሲ ነው፣ ያ የምንፍቅና ትምህርት ነው፣ የአጋንንት ትምህርት ነው። ኢየሱስ ክርስቶስ ትላለች ቤተክርስቲያን ፍጹም ሰው ፍጹም አምላክ ነው። ይሄ ግማሽ ግማሽም ደግሞ አይደለም፣ 50% አይደለም፣ 100% ሰው 100% አምላክ ነው። ግን ሰው ስለሆነ ኃጢአት አድርጓል እያልን ነው? ኖ፣ ፈጽሞ ኃጢአት አያውቀውም የኔና የእናንተን ጌታ። ለባህሪው የሚስማማ አይደለም። እርሱ ቅዱስ ነው። ስለዚህ ቅዱስ ዮሐንስ ምን አለ? ቁጥር 7 ላይ ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። የክርስቶስ ተከታይ ነው። ጽድቅን የሚያደርግም ጻድቅ ነው። እርሱ ምን እንደሆነ? ጻድቅ ቅዱስ እንደሆነ። ለዚህ እኮ ነው አንዳንድ ጊዜ ጻድቃን ቅዱሳን ወደ ክርስቶስ ይመሩናል ስንል አንዳንድ ሰዎች ያጉረመርማሉ። እንዴ ለምን አይመሩንም? ከዚህ በፊት ብዙ ጊዜ ነግሬያቸዋለሁ። የቅዱስ ጴጥሮስ ደቀ መዝሙር እንደሆነ በትውፊት የሚነገረው ቅዱስ ቀለሜንጦስ ዘሮም፣ ሴንት ክሌመንት ኦፍ ዘሮም ይሉታል አባቶቻችን። ምን ይላሉ? ቅዱሳንን ተከተሉ፣ ቅዱሳንን የሚከተል ቅዱስ ይሆናል። ለምን? ቅዱሳን የተመለከቱት ማንን ነውና? ኢየሱስ ክርስቶስን። ስለዚህ ቅዱስ ዮሐንስ ወልደ ዘብዴዎስ ምን አለ? ቁጥር 7 ላይ ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ጽድቅን የሚያደርግ ጻድቅ ነው። ይሄው አባቶቻችን ጽድቅን የሚሰራ ሰው ሁሉ እሱ ጻድቅ እንደሆነ እውነተኛም ነው ብሎ አስቀምጠዋል። እውነተኛነቱ እውነተኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ተከታይ ደቀ መዝሙር መሆኑ የሚገለጸው በምንድን ነው? በግብሩ ነው። በግብሩ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ላይ ምን ይለናል? እንመልከት። አንዴ ቅዱስ ጴጥሮስ መጀመሪያ የጴጥሮስ መልእክት ምዕራፍ 1 ተከፍቱልኛላችሁ። መጀመሪያው የሐዋርያው የቅዱስ ጴጥሮስ ይሄው መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ቁጥር 15 እና 16ን እንመልከት። 15 እና 16 ተመልከቱ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ወገን ይሄ ነው ክርስትና። ይሄ ነው የሐዋርያት ትምህርት። ይሄ ነው የሐዋርያው ጳውሎስ ትምህርት። ይሄ ነው የቅዱስ ጴጥሮስ ትምህርት። ይሄ ነው የቅዱስ ዮሐንስ ትምህርት። በኑሯችሁ በእለት እለት ኑሯችሁ ምን ሁኑ ተብሎ ነው የተጻፈው? ቅዱሳን ሁኑ ተብሎ ነው የተጻፈው። ቅዱሳን ሁኑ። ለምን? እርሱ ቅዱስ ነውና፣ እርሱ የተባለ ኢየሱስ ክርስቶስ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ተብሎ ነው የተጻፈው። አይ አንተ ዲያቆን ዛማኑኤል ዝም ብለህ ነው፣ ችግር የለም እኔ አምኜ በክርስቶስ አምኛለሁ
ችግር የለም እንደፈለኩ እመላለሳለሁ ማለት አይቻልም። ቅድስናን ከኛ ይፈልጋል እግዚአብሔር አምላክ። ለዚህ ነው ሲጀምር ቤተክርስቲያን በእምነት ድናችኋል ስትል እምነት የሚለው ውስጥ ስራን አቅፏል። በፍቅር የሚሰራን ስራ እውነተኛ እምነት ያ ነው መገለጫው። እውነተኛ እምነት መገለጫው ምንድነው? ስራ፣ ክርስቶስን መምሰል፣ ቅድስና። ይሄንን መላበስ መቻል አለብን። እስቲ በግልጽ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 10 ቁጥር 35 ላይ ምን እንደሚለን ስሙ። ስለዚህ ጉዳይ ሐዋርያት ሥራ ምዕራፍ 10 ይቅርታ፣ ሐዋርያት ሥራን ስናጠና አመት ሙሉ ስናጠና የነበራችሁ ይሄን ክፍል በደንብ ትረዳላችሁ። ግን እናንበበው ችግር የለም። ሐዋርያት ሥራ ምዕራፍ 7 ይቅርታ ምዕራፍ 10 ክፈቱልኝ። ይሄው ምዕራፍ 10 ቁጥር 35 10:35 ይሄውና 10:35 ተመልከቱ። እሺ ጴጥሮስም ቁጥር 34 35 ጀምሮ ያነበዋለሁ። ጴጥሮስ ሐዋርያው ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 10 ላይ በቆርኔሌዎስ ቤት የመቶ አለቃው ቂሳሪያ ኢጣሊቅ ለሚሉት ጭፍራ የመቶ አለቃ ለሆነ የሆነ ቆርኔሌዎስ በዛ ሆኖ የተናገረውን እንስማ። እንግዲህ በአሕዛብ ምድር ነው፣ ሮማውያን ቤት ውስጥ ነው ያለው ሐዋርያው ቅዱስ ጴጥሮስ። የቆርኔሌዎስን ታሪክ እንዴት ወደዚህ እንደመጣ ያን ሁሉ ክፍል ታውቁታላችሁ። ዛሬ አልደግምም፣ እሱ ስላልሆነ ጥናታችን። እሺ ቁጥር 35 ላይ እንዲህ ይላል። ስሙ ቁጥር 35 ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ ምን የሚል እርሱን የሚፈራ ከዛስ ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልሁ አለ። እየሰማችሁ ነው? በቃ ጴጥሮስም አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ ነው አለ። ቅዱስ ጴጥሮስ የተናገረ ምንድነው? በአሕዛብና በአይሁዳውያንና በአሕዛብ መካከል ያለውን ጥላቻ እግዚአብሔር አምላክ በመስቀሉ እንዳፈረሰ፣ አንዱ አምላክ የሁሉ አምላክ እንደሆነ፣ አንዱ እግዚአብሔር የሁሉ ጌታ እንደሆነ፣ የለም አይሁዳዊ፣ ግሪካዊ፣ ሮማዊ የለም፣ አንዱ እግዚአብሔር የሁሉ አምላክ እንደሆነ አስተዋልኩ። እግዚአብሔር አምላክ ለአይሁዳውያን ብቻ አይደለም፣ ለአሕዛብም፣ አይሁዳውያን ያልሆኑ ለአሕዛብም ጭምር፣ ሮማውያንን፣ ግሪካውያንን፣ በአረብ ምድር ላይ ያሉትን፣ በአፍሪካ ምድር ላይ ያሉትን ሁሉ አቅፎ አምላክ ጌታ ሆኖ እንደተመለከተ አስተዋልኩ። ስለዚህ ጴጥሮስም አለ አፉን ከፍቶ በቆርኔሌዎስ ቤት ውስጥ ሆኖ አፉን ከፍቶ እንዲህ አለ፣ እግዚአብሔር ለሰው ፊት እንዳያደላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልሁ እያለ ነው። እሺ ቅዱስ ጴጥሮስን አየን። ኃጢአት ብናደርግስ፣ ኃጢአት ቢያደርግስ አንድ ሰው፣ እኔ አልናገርም፣ እሱን ራሱ ሐዋርያው ጳውሎስ መጽሐፍ ቅዱስ ይናገራል። ሮሜ ምዕራፍ 6 ላይ እንመልከት። አንድ ሰው በኃጢአት ቢመላለስ ምን ይገጥመዋል? ሁለት ክፍል እናያለን፣ ቆላሲስ እና ሮሜ ምዕራፍ 6 ቁጥር 23 ይኸው ሮሜ ምዕራፍ 6 ቁጥር 23 ምንድን ነው የሚለው? ምዕራፍ 6 ቁጥር 23 ይኸው የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን ኃጢአት ደሞዝ ምንድነው አለ? ሞት፣ ዘላለማዊ ሞት።
የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ይሄ ነው ቅዱስ ዮሐንስን እየተናገረ ያለው። ስለዚህ ቁጥር 7 ላይ ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ቁጥር 7ን ይሄን ተናግሬ እቀጥላለሁ። አስተውላችሁ ከሆነ ለሚያስቷችሁ ሰዎች ይህን ጽፌላችኋለሁ ይላል። ኦኬ። በኤፌሶን የተነሱት አንቲክራይስት የተባሉት በኤፌሶን የተነሱት ሐሰተኞች ምንድነው የሚሉት? የሥጋን ሥራ መፈጸም ችግር የለውም ይሉ ነበር። ችግር የለውም ብለው ምዕመናንን ወደ ግልሙትና ወደ ኃጢአት የሚገፋፉ ሐሰተኞች ነበሩ። ስለዚህ ምን አለ? ልጆቼ ሆይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ስለዚህ ምን እያለ ነው? ከክርስቶስ የክርስቶስ የሆናችሁ እርሱ ቅዱስ እንደሆነ፣ ቅድስና የባህሪው እንደሆነ፣ ጽድቅ የባህሪው እንደሆነ መገለጫችሁም የእርሱ ልጆች ነን የምትሉ ከሆነ ከእርሱ በክርስቶስ አካል ላይ ተጣብቅ ያለው የምትሉ ከሆነ ምንድነው እያለ ነው? እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ጽድቅን የሚያደርግ ዕለት ዕለት ኑሮውን በእግዚአብሔር ቃል የሚመራ እርሱ ጻድቅ ነው። ማን ጻድቅ ስለሆነ? ኢየሱስ ክርስቶስ ጻድቅ ስለሆነ። ጽድቅ የክርስቶስ ቅድስና ምንድነው? የባህሪ። የኛስ የጸጋ ቅድስናን እንላበሳለን። እርሱ ግን ምንድነው? እርሱ ጻድቅ ነው። የባህሪው ነው ቅድስና። ከኛስ ምን ይጠብቃል? የእግዚአብሔር ልጆች ተባልን። እሱ የእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሎ ይጠራል። ወልድ ማለት ልጅ ማለት ነው። የእግዚአብሔር ልጅ ተብሎ ይጠራል። ልጅነቱ የሱ ምንድነው? የባህሪ ልጅነት ነው የሱ። የሚሰጠው አይደለም የሆነ ነው ማለት ነው። በቀላል ለመረዳት እኔና እናንተስ የጸጋ ልጅነት ነው ያለን። ምን ማለት ነው? የተሰጠን ነው ማለት ነው። በእርሱ በማመን የሚሰጥ ነው። ስለዚህ አሁንም እርሱ ጻድቅ እንደሆነ እናንተም በኑሯችሁ እርሱ ቅዱስ እንደሆነ ቅዱሳን ሁኑ እያለ ቅዱስ ዮሐንስ ይመክራል፣ ያሳስባል። ለዛ ነው አባቶቻችንም ጽድቅን የሚሰራ ሰው ሁሉ እሱ ጻድቅ እንደሆነ እውነተኛም ነው ደግሞ ይላል። እሺ አሁን በዚህ አላበቃም ቅዱስ ዮሐንስ። ኃጢአት የሚያደርጉትንስ ይኸው ቁጥር 8 ላይ ነው ያለው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ወደዛ ከሜዳችን መጀመሪያ የተባለችው ምንድናት የሚለውን እንፈታለን። ከዛ በፊት ግን ቁጥር 8 ላይ ኃጢአትን የሚያደርግ ከዲያብሎስ ነው አለ። ኃጢአትን የሚያደርግ አባት አለው እያለን ነው። ኃጢአትን የሚያደርግ አባት አለው። ቅድስና ጽድቅን የሚላበስ አባት እንዳላቸው ብርሃን የተባለው ኢየሱስ ክርስቶስ አባታቸው እንደሆነ ኃጢአት የሚያደርግም ደግሞ አባት አለው። አባቱ ማን ነው? ዲያብሎስ ነው። ይሄው እኔ አይደለም የእግዚአብሔር ቃል ይናገራል። ዮሐንስ ወንጌል ምዕራፍ 8 እንመልከት። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ራሱ ቅዱስ ዮሐንስ የጻፈው መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናገረ? ከአንደበቱ ምን ብሎ ተናገረ? እንግዲህ እናንብበው ቃል በቃል ማለት ነው። ዮሐንስ 8 ላይ ነው። ዮሐንስ ወንጌል ምዕራፍ 8። እሺ ይሄው ዮሐንስ ወንጌል ምዕራፍ 8 ወንጌልን ነው። እሺ መልእክቱ ላይ እንዳትሄዱ። መልእክቱ 5 ብቻ ነው ምዕራፍ ያለው፣ 8 ምዕራፍ የለውም። ከዛ ቀሪዎቹ ምዕራፍም የላቸውም፣ ግን አንዳንድ ብለን እናነባቸዋለን። ግን ምዕራፍ 8 ላይ ስትመጡ ይሄው ምዕራፍ 8 ላይ ቁጥር 44 ላይ ነው። እስቲ የምትጽፉ ሰዎች የምትጽፉ በመጽሐፍ የበረታችሁ ካላችሁ ጎበዝ እህቶችም ወንድሞችም ቁጥር 44 ላይ ትሄዳላችሁ። ዮሐንስ 8:44 እሺ እንዲህ ይላል። ይሄው እኔ ከቁጥር ከ44 ጀምሬ ላንብበው። ስሙ። እናንተ ክፉ አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር
እየተከተሉ አባታችን አብርሃም አለ አንተ ከአብርሃም ትበልጣለህን አንሰማህም እያሉ በክፋት ለሚናገሩት እንዲህ ብሎ ይመልሳል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆንኩ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆን እናንተ ስለምን አታምኑኝም? ከእግዚአብሔር የሆነ የእግዚአብሔር ቃል ይሰማል፣ እናንተ ከእግዚአብሔር አይደላችሁም፣ ስለዚህ አትሰሙም። አባታችሁ ማን ነው አላቸው? ዲያብሎስ ነው። ለምን? በግብር የመሰሉት እርሱን ነውና በግብራቸው። ዲያብሎስ ነፍሰ ገዳይ ነው፣ እናንተም ልትገድሉኝ ትፈልጋላችሁ። ዲያብሎስ ሐሰተኛ ነው፣ እናንተም ትዋሻላችሁ። ዲያብሎስ ጥልን እንጂ የሚወድ ፍቅር አይወድም፣ እናንተም ጥል ጠብን ትወዳላችሁ። ከእግዚአብሔር ብትሆኑ ፍቅርን ተወዱ ነበር፣ ወንድሞችን ተወዱ ነበረ። ግን ከእግዚአብሔር ስላልሆናችሁ ወንድሞችን አትወዱም፣ ጥልን ትወዳላችሁ። ከእግዚአብሔር ብትሆኑ ትመርቁ ነበረ። ከእግዚአብሔር ስላልሆናችሁ ምን ታደርጋላችሁ? ትሳደባላችሁ። ስለዚህ አባታችሁ ማን ነው? እግዚአብሔር አይደለም። እኔ አይደለም ያልኩት፣ እንዳታግሮምርሙ ወይም ጥርሳችሁን እንዳታፏጩ። እኔ አይደለም ያልኩት፣ ቃሉ ነው ያለው። ከእግዚአብሔር ስላልሆናችሁ አባታችሁ ዲያብሎስ ነው። ይኸው ደግመን እናንብበው። ምን ችግር አለው? እናነበዋለን። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በጣም ነው የምንወደው። ወንጌል በጣም እንወዳለን። ህይወታችን ነው ክርስቶስ። ስለሱ ማንበብ፣ ስለሱ መስማት፣ ስለሱ መናገር ቅዱስ ጴጥሮስና ቅዱስ ዮሐንስ አናቆምም እንዳሉት እኛም በሐዋርያት ሥራ ምዕራፍ 4 ላይ አናቆምም እንዳሉት እኛም አናቆምም። ግን ምን አለ? ደግመን እንየው። እሺ ከቁጥር 44 ሶሪ ይሄው ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። አያችሁ፣ ሐሰተኛ ነው፣ ነፍሰ ገዳይ ነው። ያንን የሚተገብር የእሱ ምንድን ነው? ደቂቅ ነው፣ ደቂቀ ዲያብሎስ ነው። የዲያብሎስ ተከታይ ነው፣ የዲያብሎስ ልጅ ነው። እርሱም ከመጀመሪያው ነፍሰ ገዳይ ነው፣ እውነትም በእርሱ ስለሌለ እውነትም አልቆመም። ሐሰት ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። አያችሁ አይደለ? ስለዚህ ቅዱስ ዮሐንስ ምን አለ? ደገመው። ከማን የተማረው ቅዱስ ዮሐንስ? ከመምህሩ። ደስ አይልም? እውነት ወልደ ዘብዴዎስ ቅዱስ ዮሐንስ ተመልከቱት። መምህሩን የመሰለ ተማሪ። መምህሩ ማን ነው? ኢየሱስ ክርስቶስ። ለስም አጠራሩ ክብር ምስጋና ይግባውና ሰማይ ምድርን የፈጠረ እጅጉን ከምንወዳት ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ነስቶ በቀራንዮ ለኔና ለእናንተ ቤዛ የሆነ በራሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ ከሙታን መካከል የተነሳ በእርሱ ያመንን በእርሱ ኃይል በእግዚአብሔር ኃይል እኛም ነገ መቃብርን እንደምንነሳ ነግሮ ተስፋ ሰጥቶ እመጣለሁ፣ ስፍራ አዘጋጅላችኋለሁ፣ እወስዳችኋለሁ ያለ የፍቅር አባት የእርሱ ተማሪ ነው ቅዱስ ዮሐንስ። ስለዚህ ቅዱስ ዮሐንስም ምን አለ? የሚያንጸባርቀው የእግዚአብሔርን ድምጽ ነው። ስለዚህ ቁጥር ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ኃጢአትን የሚያደርግ ከዲያብሎስ ነው አለ። ግልጽ ነው በቃ። አባቶቻችን ኢትዮጵያውያን ሊቃውንት ኃጢአትን የሚሰራ ግን ከጋኔን የተማረ ከጋኔን የተወለደ ነው ይላሉ። በምንድን ነው የተወለደ ነው የሚሉት? ቅዱስ ዮሐንስ የኤፌሶንን ምዕመናን በእግዚአብሔር ቃል እንደሚወልድ ኃጢአት የሚያደርጉም የተወለዱት ከአጋንንት ነው እያሉ። ምን ማለት ነው? ከአጋንንት የአጋንንትን ትምህርት በመስማት ማንን መስለዋልና? አጋንንትን መስለዋልና። ኦኬ፣ አጋንንትን መስለዋልና ልጃቸው ነው። የአጋንንት የሰይጣን ልጆች ናቸው ሲሉ ነው የተወለደ የሚለው ሐሳብ። እሺ
እንቀጥል። ስለዚህ የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ከመጀመሪያ የተባለችውን ሐሳብ እንመልከታት። ከመጀመሪያ የተባለችውን ምንድነው ከመጀመሪያ የተባለው የሚለውን ሐሳብ እንግለጥ። ዘፍጥረት 3 የመጀመሪያውን በቀላሉ ለመረዳት ሐሳቡን ኦሪት ዘፍጥረት ምዕራፍ 3 ከመጀመሪያ የተባለው ምንድነው? ይሄው ዘፍጥረት ምዕራፍ 3 ላይ እናገኘዋለን። ይሄው እባቡም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉንን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱ የተባለች ሔዋን ናት። እንቀጥል። መልካሙን በበላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። አዳምና ሔዋን በማን ተንኮል? በሰይጣን በዲያብሎስ ተንኮል ሳቱ። የት? ከዘፍጥረት ጀምሮ ኦሪት ዘፍጥረት ምዕራፍ 3 ላይ። አሁን ቅዱስ ዮሐንስ እየተናገረ ያለው ይሄን ክፍል ነው። ይሄው በዘመነ ሐዲስ በመልእክተ ዮሐንስ ምዕራፍ 3 ቁጥር 8 ላይ እንዲህ ይለናል። አያችሁ? ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ከመጀመሪያ ከዘፍጥረት ጀምሮ ኃጢአትን ያደርጋልና አስቀድሞ የበደለ ሰይጣን ነውና ይላሉ አባቶቻችን። ምን አደረገ? ዋሸ፣ በእግዚአብሔር ላይ አመፀ። ለዛ ነው ቁጥር 8 ላይ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ተብሎ የተጻፈው። እሺ እንቀጥል። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ ተገለጠ። የማንን ስራ እንዲያፈርስ? የዲያብሎስን ስራ እንዲያፈርስ። የዲያብሎስን ስራ እንዲያፈርስ ማን ተገለጠ? የእግዚአብሔር ስራ የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ ይላል። ኢየሱስ ክርስቶስን ነው የእግዚአብሔር ልጅ ብሎ የሚጠራው። ይሄንን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንመለከተዋለን። ምን ለማድረግ ነው ኢየሱስ ክርስቶስ የተገለጠው? ወደዚህ ምድር የመጣው ከእናታችን ከቅድስት ድንግል ማርያም የተወለደው። ያው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል ቅዱስ ዮሐንስ። ኢየሱስ ክርስቶስ ወደዚህ ምድር የመጣው ከእናታችን ከቅድስት ድንግል ማርያም የተወለደው በቀራንዮ ላይ ቤዛ የሆነው ለምንድን ነው? የሰይጣንን ስራ ለማፍረስ። ይሄ ቃል ግን አስቀድሞ በትንቢት አልተነገረም ወይ? ተነግሯል። በዘፍጥረት ምዕራፍ 3 ላይ በዘፍጥረት ምዕራፍ 3 ላይ ይሄን ቃል ተነግሮ እናገኛለን። አንዴ ወደ ማብራሪያው ከመሄድ ምን ማለት ነው የሰይጣንን ስራ ለማፍረስ የሚለውን ከማየታችን በፊት ዘፍጥረት 3 ቁጥር 15 ላይ እንዲህ የሚል ቃል ተጽፏል። ተመልከቱ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ይሄ ቃል ተፈጻሚ ያገኘው ይላሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለሔዋን የተነገረ ቃል ቢሆንም በዘመነ ሐዲስ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን
አናቱን ቀጠቀጠው፣ ድል አደረገው በመስቀል ስራውን አፈረሰ ብለው ሊቃውንቱ ይናገራሉ። የሰይጣንን ስራ ለማፍረስ ኢየሱስ ክርስቶስ ተገለጠ። ያ ስራ ምንድነው? አዳምና ሔዋን ከህይወት እንዲወጡ አደረገ አሳስቶ። ጌታችን መላችን ኢየሱስ ክርስቶስ ደግሞ መጥቶ በቀራንዮ ላይ በከፈለልን የቤዛነት ስራ ከራሱ ጋር ምን አደረገ? አስታረቀን። ከዛስ በኋላ በእርሱ ቤዛነት እኛ ደግሞ ከወጣንበት ህይወት ከጨለማ ህይወት ወደ ብርሃን ወደ ወጣንበት የብርሃን ህይወት ወደ ወጣንበት በኃጢአት ምክንያት ከወጣንበት መንግስት መለሰን። ጠፍተን እንቅበዘበዝ ነበር፣ በጨለማ እንኖር ነበር። ግን ኢየሱስ ክርስቶስ መጥቶ ከራሱ ጋር ምን አደረገ? አስታረቀን ይላሉ አባቶቻችን። መለሰን ወደ መንግስቱ፣ አዲስ ማንነትን ሰጠን፣ ነጩን ልብስ እንድንለብስ እርሱ ቤዛ ሆነ። እርሱ ቤዛ ሆነ። ስለዚህ ይሄው ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ዮሐንስ ወንጌል ምዕራፍ መጥምቁ ቅዱስ ዮሐንስ ይሄን ክፍል መጥምቁ ቅዱስ ዮሐንስ ነው ያልኳችሁ። ምን ብሎ እንደሚጠራ ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ኢየሱስ ክርስቶስን ሲመለከተው ምን ማለት ነው? አሁን የሰይጣንን ስራ ማፍረስ ማለት ምን ማለት ነው የሚለውን መጽሐፍ ይመልስልናል። ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ይሄው አብረን እናነበዋለን። በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ የዓለም ኃጢአትን የሚያስወግድ የእግዚአብሔር በግ መስዋዕት መሆኑን ሲገልጽ ነው። ስለዚህ የኔና የናንተ ኃጢአት የሚደመሰሰው የኔና የናንተ ኃጢአት የተደመሰሰው በማን ነው? በጌታችን በመድኃኒታችን በኢየሱስ ክርስቶስ አንድ ጊዜ ደግሞ ሊያደርገው የማይገባ አንድ ጊዜ በፈጸመው የቤዛነት ስራ ኃጢአት ተደመሰሰ፣ ስርየት አገኘን፣ ከራሱ ጋር አስታረቀን። እርሱ ማን ሆኖ? ሊቀ ካህን ሆኖ፣ እሱ መስዋዕት ሆኖ፣ ራሱ መስዋዕት ተቀባይ ሆኖ ከራሱ ጋር አስታረቀን። ስለዚህ የሰይጣን ስራ የሰይጣን ተንኮል እኔና እናንተን ከእግዚአብሔር ለማጣላት ሰይጣን በዘፍጥረት 3 የጀመረው ያ ክፋት ፈረሰ። እግዚአብሔር ታረቀን ራሱን መስዋዕት አድርጎ። ደስ አይልም? ራሱ እኮ እግዚአብሔር ነው። ግን እሱ አንድ ጊዜ ይላል በዕብራውያን መጽሐፍ ሐዋርያው ቅዱስ ጳውሎስ አንድ ጊዜ በከፈለው መስዋዕት ከራሱ ጋር አስታረቀ። ያ የሰይጣን ስራፍ እኔና እናንተን ከእግዚአብሔር ለማጣላት የታሰበው የሰይጣን ስራ ፈረሰ። በማን ነው የፈረሰው? በክርስቶስ ኢየሱስ ቤዛነት። መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በከፈለው የቤዛነት ስራ ከራሱ ጋር አስታረቀን፣ ታረቀን። ስለዚህ የሰይጣን ስራ ምን አለ? ፈረሰ። ፈረሰ። አባቶቻችን አስቀድሞ የበደለ ሰይጣን ነውና፣ ሰይጣን ማለት መስተቃርን፣ መስተጻረር፣ ባላጋራ፣ ተቃዋሚ እንደማለት ነው። ስለዚህ የእግዚአብሔር የባህሪ ልጅ በስጋ ተገለጠ። ለምን? የሰይጣንን ስራ ለማፍረስ። የማን ልጅ? የባህሪ ልጅ ኢየሱስ ክርስቶስን ነው። የባህሪ ነውና የኛ የጸጋ ልጅነት ነው ያለን። ስለዚህ እግዚአብሔር የባህሪ ልጅ ወልድ ማለት ነው። ወልድ ልጅ ማለት ነው። ልጅ እግዚአብሔር ወልድ በስጋ ተገለጸ የጋኔን ግብሩን ያጠፋ ዘንድ። ግብሩ ምንድነው? እኔና እናንተን ከእግዚአብሔር መንግስት ማራቅ። እሱ ግን እግዚአብሔር አምላክ አንድያ የባህሪ ልጁን ኢየሱስ ክርስቶስን ልኮ በቀራንዮ ላይ በከፈለው የቤዛነት ስራ ከራሱ ጋር አስታረቀን። አንድ ጊዜ በከፈለው የቤዛነት ስራ እኛ የቅዱስ ጎርጎርዮስ ዘእንዚናዙ ልጆች ነን። ይሄንን ደግሞ አያደርገውም እግዚአብሔር ይላል ቅዱስ ጎርጎርዮስ ዘእንዚናዙ። አንድ ጊዜ በከፈለው የቤዛነት ስራ ነው ያዳነን። ስለዚህ አንተ ሰው ይላል እግዚአብሔር ወልድ በእግዚአብሔር አብ ፊት ቆሞ እየወደቀ እየተነሳ የሚለምን አይምሰልህ።
ወልድም አያደርገውም አብም ይሄንን አይፈልግም ይላል ቅዱስ ጎርጎርዮስ ዘእንዚናዙ። አንድ ጊዜ ግን በከፈለው የቤዛነት ስራ ከራሱ ጋር አስታረቀን። ይሄ ነው የቤተክርስቲያን ትምህርት። እሺ ስለዚህ ቅዱስ ዮሐንስ ይሄንን በኤፌሶን ላሉ ምዕመናን ይነግራቸዋል። እሺ ቁጥር 8 ላይ ነው ያለው። ከእግዚአብሔር የተወለደ ሁሉ ቁጥር 8 ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና ስለዚህ የዲያብሎስ ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ቁጥር 8 ላይ ነው። አንድ የመጽሐፍ ቅዱስ ክፍል እንዲና እዚህ ጋር እናቁም። መቀጠል ፈልጋለሁ ግን የሥራ ሰዓትም እየደረሰ ስለሆነ እዚህ ጋር እናቆማለን። ኦኬ ማለትም በአርብ ዕለት ዛሬ ምንድነው ቀኑ? አርብ ነው ማለት መልእክተ ዮሐንስ ምዕራፍ 3ን መች እንጨርሳለን ማለት ነው? ሰኞ ማለት ነው። ሰኞ ሰፋ አድርገን እናያለን። ዛሬ ትንሽ መምህር ክርስቶፎሮስ ስለ ኤፌሶን ስለ ዲያና አርጤምስ አስተምር ስላሉኝ ትንሽ ጊዜ ስለወሰድኩ እዚህ ላይ እንጨርሳለን ሰዓት ስለደረሰብኝ የሥራ ሰዓት። እሺ ኤፌሶንን መጽሐፍን ኤፌሶን ምዕራፍ 2 ሐዋርያው ቅዱስ ጳውሎስ በእስር ሆኖ የጻፈው መልእክት ነው። አራቱ የሐዋርያው ቅዱስ ጳውሎስ በእስር ቤት ሆኖ ጽፎታል ተብሎ ከሚታመነው አንዱ ኤፌሶን ነው፣ ሌላው ፊሊሞና ነው፣ ሌላው ፊልጵስዩስ ነው፣ ሌላው ቆላሲስ ነው። ከነዛ ውስጥ ኤፌሶንን ኤፌሶን ምዕራፍ 2 ቁጥር 2 ኤፌሶን ምዕራፍ 2 ቁጥር 2 ተከፍቱልኛላችሁ። ኤፌሶን ምዕራፍ 2 ነው የሐዋርያው ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 2 ከአንድ ጀምሮ ይላንበበው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ፣ በአጋንንት ፈቃድ ተመላለሱ ነበር እያለ ነው። እውነት ነው። ዋሸ እንደ ቅዱስ ዮሐንስ ይቅርታ ቅዱስ ጳውሎስ በፍጹም ሎቱ ስብሐት አይደለም በጨለማ አይደል እንደሚመላለሱ የነበረው። ወደ ቀደመው ትምህርታችንን ስንጀምር ወደ አየናት ጣዖት አመጣዋችሁ። ኤፌሶናውያን ማንን ነበር የሚያመልኩት? እቺት ዲያናን ነበር የሚያመልኩት፣ አርጤምስን ነበር የሚያመልኩት። ስለዚህ በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። እርሷን ማምለክ መሞት ነው። በቃ ጣዖት ማምለክ መሞት ነው። ሕያው የሆነ ፍሬ የሌለው አገልግሎት ይለዋል ሮሜ ላይ ቅዱስ ጳውሎስ። ፍሬ የሌለው ሮሜ 6 ላይ ፍሬ የሌለው አገልግሎት ነው። እሷን ማምለክ መጨረሻ ላይ ፍሬ የለውም። መጨረሻው ምንድነው? ሞት፣ መቃብር። ሕያውና እውነተኛ የሆነውን ኢየሱስ ክርስቶስ ደግሞ ማምለክ የእርሱ ልጅ ደግሞ መሆን ፍሬ ያለው አገልግሎት ነው። መጨረሻው ምንድነው? በበጉ ፊት ቅዱስ 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 እያለ አዲሱን ቅኔም መቀኘት፣ እግዚአብሔርን ማምለክ፣ ዘላለማዊ ሕይወት። ስለዚህ በበደላችሁና ያው ለኤፌሶናውያን ነው የሚናገረው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ፣ በአጋንንት ስራ በፊት ተመላለሳችሁ። አርጤምስን ማምለክ የአጋንንት ስራ ነው። ኦኬ እሺ ተመላለሳችሁ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱም ጋር አስቀመጠን። በምን? በትልቅ ፍቅሩ። እግዚአብሔር አምላክ በደለኞች ሆነን በኃጢአት እየተመላለስን በጨለማ እየኖረን አንድያ የባህሪ ልጁን ኢየሱስ ክርስቶስን ምን አደረገን? ሰጠን። ምን ሊያደርገን? ሊያድነን፣ ከዚህ የጨለማ ስራ ሊያወጣን። በእርሱ የሚያምን የዘላለም ሕይወት አለው እያለን ነው ቅዱስ ጳውሎስ። ስለዚህ አርጤምስን ከማምለክ ከጨለማ ሕይወት ያወጣችሁን እግዚአብሔርን አመስግኑት። ይሄንን ቃል ቅዱስ ጳውሎስ በሮሜ መጽሐፍ ላይ ይናገራል። ይሄ በጣም የምወደው ክፍል ነው። እችን ተናግሬ ጨርሳለሁ። ይቅርታ ከመስኮት እንዳትወድቁ እሺ። ነገር ላላረዝም እችን ሮሜ ምዕራፍ 6 ልናገርና እንጨርሳለን። እሺ ሮሜ ምዕራፍ 6
ያው ከቁጥር 20 ጀምሬ ሮም ኢጣሊያ ያለች ከተማ ናት። ሐዋርያው ቅዱስ ጳውሎስ በኢጣሊያ ላለችው ሮም ነው መልእክቱ የሚጽፈው። ኦኬ አሁን ምን ይላል? ቁጥር 20 ጀምሬ ላንብብላችሁ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና ከእንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ሮማውያን እነማንን ያመልኩ ነበር ብያቸዋለሁ? አምልኮተ ቄሳር፣ አምልኮተ ሰው ቄሳርን ያመልካሉ። ያን ብቻ ደግሞ አይደለም፣ ይሄ ግሪኮ ሮማን ካልቸር በግሪክ ዙስ ወይም ሌሎችም ብዙ ጣዖታት ይመለካሉ። በሮማውያን ደግሞ ተመሳሳይ ነው፣ ግን በሮማውያን ዙስ ጁፒተር ብለው ነው የሚመለከቱት። ጁፒተርን ነው የሚያመልኩ የነበሩት። ሌሎችም ብዙ አይነት ጣዖታት አሏቸው። ሮማን ጋድሰስ ይባላሉ። ስለዚህ ቅዱስ ጳውሎስ ምን እያላቸው ነው? ኦኬ አንዴ ልክፈትላችሁ። ስለዚህ እነሱ የሚያመልኩት የነበረው ጁፒተርን ነው። ቄሳርን አምልኮተ ሰው ነበረ፣ አምልኮተ ጣዖት ነበረ፣ ብዙ አማልክት ነበራቸው። ስለዚህ ቅዱስ ጳውሎስ ምን አለ? ተመልከቱ። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ አለ። ምን እያለ መሰላችሁ? አሁን ክርስቲያን ሆናችኋል። አሁን ጁፒተርን አይደለም የምታመልኩት፣ ጣዖት አይደለም የምታመልኩት። አሁን እውነተኛና ሕያው የሆነውን አምላክ ኢየሱስ ክርስቶስን ነው የምታመልኩት። ስለዚህ አለ፣ በደንብ አድርጋችሁ ስሙ። ስለዚህ አለ እንግዲህ ዛሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ? ዛሬ ላይ ቆማችሁ ክርስቲያን ሆናችሁ ጁፒተርን ስትመለከቱ ያሳፍራል። የሚያሳፍር ጊዜ ነበረ። የሚያሳፍር መንገድ ላይ ነበር የቆማችሁት። ያሳፍራል እኮ ጁፒተርን ማምለክ፣ ያሳፍራል ጣዖት ማምለክ። ምክንያቱም መጨረሻው ምንድን ነው? ዜሮ ነው፣ ህይወት የለውም፣ ሞት ነው እያላቸው ነው። ሞት ነው መጨረሻው። አሁን ግን ክርስቲያን ሆናችኋል። እናንተ የሮሜ ክርስቲያኖች ክርስቲያን ሆናችኋል። ዛሬ ላይ ክርስቲያን ሆናችሁ ያለፈ ማንነታችሁን ስትመለከቱ የሚያሳፍር ማንነት ነበራችሁ። ዛሬ ላይ አሁን ድሮ በኃጢአት መንገድ ዘፋኝ የነበሩ ጨፋሪ የነበሩ በኃጢአት መንገድ ይመላለሱ የነበሩ ሰዎች ክርስቲያን ሆነው ስጋው ደሙ ንስሐ ገብተው ስጋው ደሙን ተቀብለው ያለፈ ማንነታቸውን ሲመለከቱ እንደሚያፍሩ እናንተ የሮሜ ክርስቲያኖች ዛሬ ላይ ክርስቲያን ናችሁ። ቀድሞ ግን ጁፒተርን ነበር ታመልኩ የነበረው። ቄሳርን፣ ሰው አምልኮተ ሰውን ነበር ታመልኩ የነበረው። ፍሬ አልባ የሆነውን አምልኮ ነበር የምትመለከቱት። አሁን ላይ ሆናችሁ ያን ስትመለከቱ የሚያሳፍር ነው እያላቸው ነው። የሚያሳፍር ነው እያላቸው ነው። እሺ እንግዲህ ዛሬ ከምታፍሩበት ያን ጊዜ ምን ፍሬ ነበራችሁ ካለ በኋላ ተመልከቱ። የዚህ ነገር መጨረሻ ሞት ነውና አለ። እስቲ ይሄን መልሱልኝ። ጣዖት ማምለክ መጨረሻው ምንድነው? ሐዋርያው ቅዱስ ጳውሎስ የዚህ ነገር መጨረሻው ሞት ነውና አለ። እና ጁፒተርን ማምለክ መጨረሻ አለው። መጨረሻው ምንድነው? ሞት። ጻፉ፣ ሞት እያላችሁ ጻፉ። ሞት። ጁፒተርን ማምለክ መጨረሻው ሞት። አርጤምስን ማምለክ መጨረሻ ሞት። መጨረሻው ሞት ነው አላቸው ሐዋርያው ቅዱስ ጳውሎስ። ከዛስ በኋላ ይኸው የኔና የናንተን ጌታ ሕይወትን የሰጠን እንዲያው ስሙ ከስሞች ሁሉ በላይ የሆነ ጻድቃን፣ ሰማዕታት፣ ቅዱሳን የሚንበረከኩለት፣ መላእክት የሚንበረከኩለት የነገስታት ንጉስ፣ የጌቶች ጌታ ኢየሱስ ክርስቶስን ማምለክስ ተመልከቱ። እግዚአብሔር ተመሰገነ ይሁን። ይሁት የዚህ ነገር መጨረሻው ሞት ነው ካለ በኋላ አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻው የዘላለም ሕይወት ነው አላቸው። አሁን ደግሞ የእናታችን የቅድስት ድንግል ማርያምን ልጅ ኢየሱስ ክርስቶስን ነው የምታመልኩት፣ እርሱን ነው የምትከተሉት። እርሱን መከተል እርሱን ማምለክ ደግሞ ምን አለው? ፍሬ አለው። ተስፋ እንዳትቆርጡ ኦርቶዶክሳውያን ክርስቲያኖች፣ ኢየሱስ ክርስቶስን ማምለክ ፍሬ አለው። ያ ፍሬ ምንድነው? አሁን ግን ከኃጢአት አርነት ወጣችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻው የዘላለም ሕይወት ነው። መጨረሻው የዘላለም ሕይወት ነው። ይሄንን ነው እግዚአብሔር አምላክ የሚነግረን። ይሄንን ነው ሐዋርያው ቅዱስ ጳውሎስ የሚያስተምረን። ይሄንን ነው ወልደ ዘብዴዎስ ቅዱስ ዮሐንስ የሚናገረው። ስለዚህ
የዲያብሎስን ስራ እንዲያፈርስ የእግዚአብሔር የባህሪ ልጅ ተገለጠ። እስቲ ሁላችሁም እግዚአብሔር አምላክ አንድያ የባህሪ ልጁን በራሱ ፈቃድ፣ በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ አንድያ ልጁን ኢየሱስ ክርስቶስን ልኮ እኔና እናንተን ስላዳነን እስቲ እግዚአብሔር ስሙ የተመሰገነ እግዚአብሔር ይመስገን እያላችሁ ጻፉ። እግዚአብሔር ይመስገን ይሄንን ያህል ወዶናል፣ ይሄንን ያህል አንድያ የባህሪ ልጁን እስኪሰጠን ድረስ። አዎ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አዎ አሜን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን